ሰላም ወደ አድማጮቻችን፣ ይህ ያያ ስፖርት ነው። ወደ አድማጮቻችን ሰንደርላንድ ከአርሰናል 2-2 ከተለያዩበት ጨዋታ በኋላ የሁለቱም ቡድኖች ፐርፎርማንስ ወይም የጨዋታ ብቃትን በምናይበት ጊዜ በዛ ጨዋታ የተረዳነው 5 ነጥቦችን እናቀርባለን። መድፈኞቹ አስቆጭ ድል ነው። በተለይ የሊቨርፑልና የሲቲን ጨዋታ ውጤት ሲያዩ ደግሞ በተለይ የሲቲ ማሸነፍን ተከትሎ ከሲቲ ጋር ያለው የነጥብ ልዩነት ወደ 4 መጥበቡን ተከትሎ እነዚህ ሁሉ ምክንያቶች አርሰናልን ትንሽ ፈራ እንዲል የዋንጫ ተስፋው እንዳያሳጣው የሚሉ ምክንያቶች አሉ። ምክንያቱም ፔፕ ጋርዲዮላ ባለፉት 2 እና 3 ዓመታት ብቻ ሳይሆን በእንግሊዝ ፕሪሚየር ሊግ ላለፉት 6 ዓመታት ያሳየው ወጥ ብቃት በአንድ ውድድር ዓመት 14ም 15 ጨዋታ በተከታታይ ማሸነፍ የሚችል ቡድንን ፔፕ በማንቸስተር ሲቲ ቤት አሳይቶናል። በዘንድሮ ውድድር ዓመት ደግሞ ኤርሊንግ ብራውት ሃላንድ ላይ ጥገኛ የሆነ ቡድን ነው ወይ የሚል ትልቅ ጥያቄ መነሳት የሚጠበቅበት ይመስለኛል። ነገር ግን አሁንም ቢሆን አርሰናሎች ሰፊ የሆነ ዋንጫውን የማሸነፍ እድል እንዳላቸው ይታያል። በ2-2 ውጤት በኋላም ራሱ እንደ ቡድን አርሰናል በጣም በብዙ ሁኔታ በጥሩ ነገሮች የታዩበት ጨዋታ ነው። አንደኛ መነሳት የሚጠበቅበት እንግዲህ መከላከሉ ችግር ነበር። ከ10 እና ከ11 ጨዋታ በኋላ አንዳንድ ጨዋታዎች ላይ መከላከል ችግር ቢታይ አሁንም መቀረፍ የሚችል ነው። በተደጋጋሚ አለመከሰቱ ነው ትልቁ ዕድል። ከዛ ውጭ ቀጣይ አርሰናል ላሉበት ለቶተንሃም እንዲሁም ደግሞ ለቼልሲ ጨዋታዎች ላይ እነዛን ጨዋታዎች ማሸነፍ የሚችል ከሆነ ሲቲም ወደ ኒውካስትል ሴንት ጄምስ ፓርክ ማቅናቱን ተከትሎ ሁለቱም ቡድኖች ጠንካራ ፉክክርን የሚጠይቅ ነው የሚሆነው። ማንም ቡድን በህዳር ወር ዋንጫን አያሸንፍም ብሏል ፔፕ ጋርዲዮላ። ስለዚህ እንደ ውድድር ዓመት ሲነሳ እስከ ግንቦት ድረስ ያለው ሁኔታ መነሳት የሚጠበቅበት ይመስለኛል። ታዲያ እዚህ ጋር ሌላኛው ሊነሳ የሚጠበቀው ነጥብ በእኔ እይታ የአርሰናል የመከላከል ችግር፣ የማጥቃት ሁኔታ፣ የተጫዋቾቹ ጉዳት በዚህ ጨዋታ ላይ ተጽዕኖ ፈጥሯል። ማይክል አርቴታም ግን በጨዋታው ላይ የተለየ ተጽዕኖ የፈጠረው አሰልጣኝ ነው ብዬ አስባለሁ። በመጥፎ ሁኔታ ብዬ ነው የማስበው። በጥሩ ሁኔታም የሰራቸው ነገሮችም ይነሳሉ። ወደማቻችን አንተ ታዲያ ስለ ጨዋታው ምን ተመለከታችሁ? ምን ታዘባችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። እንግዲህ የመጀመሪያው ነጥብ የሚሆነው የአርሰናል የመከላከል ችግር ነው። የመከላከል ችግር ለማለት እንግዲህ ትንሽ ያስቸግራል። አርሰናል በ13 ሰዓታቶች ውስጥ ምንም ጎል አልተቆጠረበትም። ጠንካራ የሆነ የመከላከል ፐርፎርማንስ ያለው ቡድን ነው። በጨዋታው 0.53 ኤክስጂን የፈጠሩት፣ ነገር ግን ከ0.53 ኤክስጂ 2 ጎሎች መቆጠራቸው ነው። እንግዲህ ሁለተኛው ጎል የራያ ከግብ ጠባቂነቱ ወጥቶ ገብርኤል ጋር መፋለሙ ልክ አልነበረም። ቢረጋጋ ኑሮ ቀላል ኳስ ነበር ወደ ሳጥኑ የሚመጣው። የመጀመሪያው ጎል ላይ ደግሞ የዲክላን ራይስ የሰከንዳት ልዩነት ናቸው ያችን ለውጥ ያመጣው። እነዚህ ሁኔታዎች መስተካከል የሚጠበቅባቸው ነው የሚሆኑት የቆሙ ኳሶች ላይ። ነገር ግን ቡድኑን የሚለጥጥ አርሰናል በጣም ኮምፓክት ሆኖ ወደኋላ አፈግፍጎ፣ በተለይ ደግሞ በኔ እይታ የአምናውን የአርሰናል ከጥር በኋላ የነበረውን አቋም የሚያሳይ ፐርፎርማንስን ያሳዩበት። ማይክል አርቴታ ምናም እንደዚህ ጎሎችን ካስቆጠረ በኋላ ወደኋላ የሚያፈገፍግ ቡድንን ያደርጋል። በተለይ ሚካኤል ሞሬኖ በሚሰለፍበት ጊዜ ሚካኤል ሞሬኖ ወደ ፎልስ ናይን አይነት አጥቂ እንጂ ፕረስ እያደረገ ወደፊት የሚወጣ አልነበረም። ታዲያ በመጨረሻዎቹ 10 እና 20 ደቂቃዎች ውስጥ ተጽዕኖ ውስጥ መግባታቸውን ማቆም ይቻል ነበር። አርሰናል ይህንን ተመሳሳይ ሁኔታ በፓላስ በፉላም ጨዋታ ላይ የተሻለ ተጋጣሚ ናቸው ብዬ በማጥቃቱ ረገድ የማስባቸውን ቡድኖች አርሰናል ተጽዕኖ መፍጠር ይችል ነበር። ነገር ግን ያንን ሲያደርግ አልታየም ነበር። ታዲያ እዚህ ላይ ሌላኛው መነሳት የሚጠበቅበት ነጥብ ብዬ የማስበው የመከላከልና ማጥቃቱ ላይ ያሉትን ሁኔታዎች ማመጣጠን ያስፈልጋል። ምን ነጥቦች አሉ ብለን ለምሳሌ በግልጽ በምናይበት ጊዜ ቪክቶር ዮኬሬስ በእነዛ ጨዋታዎች ውስጥ ስለነበረ ቪክቶር ዮኬሬስ በአጥቂ መስመሩ ላይ ወደፊት ጠጋ ብሎ ስለሚጫወት ተቃራኒ ቡድኖች ተከላካዮቻቸው በኃይል ላይን እንዳያጠቁ ያደርጋቸዋል። ታዲያ ማይክል አርቴታ እንደዚህ አይነት የማጥቃት አቅም ያላቸውን ተጫዋቾች ቡድኑ ላይ አለመኖሩ ነው። በተለይ 7 ተጫዋቾች መጎዳታቸው 6 ተጫዋቾች ማለት ነው ያ ዋጋ አስከፍሉታል። ነገር ግን እነዚህ ተጫዋቾች ከጉዳት ይመለሳሉ። እነ ዮኬሬስ፣ ማርቲን ኦዴጋርድ፣ ማድዌኬ፣ ሃቨርትስ እነዚህ ሁሉ ሲመለሱለት ገብርኤል ኢየሱስን ጨምሮ ቡድኑን ማቀናጀት የሚችል ይመስለኛል። ያንን እድል ደግሞ በሚገባ መሞከር ያለበት ይመስለኛል። ከዛ ውጭ ማይክል አርቴታ ለዳውማን ለአኑስ እድል መስጠት ነበረበት። ምክንያቱም ኳሱን ለመቆጣጠር የሚሞክር ቡድን ፕረስ ማድረግ የሚሞክር ከፊት ያለውን ፍጥነት ኢንተንሲቲ የሚጨምሩ ተጫዋቾችን መጨመር ያስፈልጓል። እንግዲህ ማይክል አርቴታ ከ43 ጨዋታዎች በኋላ ነው እንግዲህ አንድ ተጫዋች ብቻ በጨዋታ የቀየረው። ምን ያክል ሰንደርላንድ በኩል 5 ተጫዋቾችን ነው የቀየረው። አርሰናል ካላፊዮሪን ጨምሮ ሌሎቹንም መቀየር ነበረበት ብዬ አስባለሁ። ያንን ግን አላደረገም። ኢንካፔ ኖርጋርድን እድል መስጠት ነበረበት፣ ነዋናሪንም ጨምሮ። እንደዚህ አይነት ተጫዋቾቹ በሚቀያየሩበት ጊዜ የቡድኑ ኢንተንሲቲ ፍጥነት ይጨምራል። ያው ቅርጹ እንዳይነካ በሚል ነው። ነገር ግን ጥንቃቄዎችን ፐርፎርማንስ ጋር መውሰድ የሚጠበቅበት ነበር። እንግዲህ ሌላኛው መነሳት የሚጠበቅበት አርሰናል በጨዋታ ውስጥ በጣም ያሳየው ደግሞ ድንቅ ብቃት አለ። ሁለተኛውን አጋማሽ የጀመሩበት መንገድ አርሰናል በመጨረሻ ሎ ብሎክ ቡድን እንዴት ፔኔትሬት ማድረግ እንዳለባቸው ያወቁበት ይመስለኛል። አንደኛ የአማካይ መስመሩን ብቻ ሳይሆን እዚህ ጋር መነሳት የሚጠበቅበት ማርቲን ዙቢሜንዲ አስገራሚ ክህሎት፣ አስገራሚ ብቃት። እንግዲህ በ5-4-1 የሚከላከለውን ቡድን 61% አርሰናል ኳሱን ተቆጣጥሮ በሁለተኛው አጋማሽ 3 ድሎችን ፈጥሮ ዙቢሜንዲ ፖል የመለሰበት፣ ሳካ ጎሉን ያስቆጠረበት፣ 2 አጋጣሚ አግኝቶ ነበር። ከዛ ውጭ ትሮሳርድ አሲስት ያደረገበት፣ ብቻ በወጥነት ቡድኖቹ ጠንካራ እንደነበሩ የሚያሳይ ጥሩ ብቃትን አሳይቷል ብዬ አስባለሁ። ድሎችን ለመፍጠር ሞክረዋል። ስፔሱን የሚፈልጉበት መንገድ፣ ስፔሱን የሚያጠቁበት መንገድ ጥሩ የሚባል ነበር። ታዲያ
አርሰናል አሁንም ቢሆን እዚህ ቡድን ውስጥ እዚህ ሁኔታ ውስጥ ውጤታማና መፍትሄን ለማምጣት ሙከራዎችን እያሳየ ይገኛል። ሁለቱም ጎሎች ተቆጥረዋል። አምና ታቻምና እንደዚህ አይነት ሁኔታዎችን ቡድኖች በሎ ብሎክ አርሰናልን ከተከላከሉ በቀላሉ ጎሎች ማስቆጠር አይችልም ነበር። አሁን ግን የቪክቶር ዮኬሬስ መምጣትን ተከትሎ ቡድኑ የማጥቃት አቅሙ ላይ በታክቲኩ ረገድ በተለይ ካላፊዮሪን እንዲሁም ደግሞ ትሮሳርድ ቲምበርን የሚጠቀሙበት መንገድ በጣም ጥሩ ነው። ከዛ ውጭ ግን ዙቢሜንዲ የዚህ ቡድን እድሎችን መፍጠር ፓሱን ወደፊት ማፍጠን ላይ አርሰናል ወደፊት የተሻለ ብቃት ፐርፎርም እንዲያደርግ ማድረጉ በጣም ውጤታማ ነበር። ታዲያ አርሰናል በሚድ ብሎክ መጫወት በሚጠበቅበት የመጨረሻዎቹ ሰዓቶች ውስጥ በሎ ብሎክ በመጫወቱ ነው ዋጋ ያስከፈለው ብዬ አስባለሁ። እንግዲህ የዙቢሜንዲ ጥቅም በኒውካስትሉ ጨዋታ ታይቷል። በዚህ ጨዋታ መታየቱ በግልጽ የታየበት ነበር። ሌላኛው እንግዲህ አርሰናል በጨዋታው ላይ የዲክላን ራይስ ፐርፎርማንስ ነው። የዲክላን ራይስ ብቃት አስደማሚ ነው። እንግዲህ ከአማካይ ተጫዋች ሆኖ በእንግሊዝ ፕሪሚየር ሊግ ብዙ እድሎችን በመፍጠር እንግዲህ አንደኛ ላይ ተቀምጧል። 23 ትልልቅ እድሎችን መፍጠር ችሏል። ታዲያ ለቡካዮ ሳካ ጎል የሱ ፕሬሲንግ ነበር ውጤታማ ያደረገው። ባለፉት 4 ጨዋታዎች 3 ጎሎችን አስቆጥሯል። አርሰናል 75 ጎሎችን 64 አሲስት፣ አሁን የቡድኑ አምበል ነው። ስለዚህ ቡካዮ ሳካ በስላቪያ ፕራግ ካሳየው ደካማ ብቃት አንጻር በጨዋታው ላይ ጥሩ ተጽዕኖችን ለመፍጠር ሞክሯል። የመጨረሻውም ክሮሱ በተለይ እኔ እይታ ጎል መቆጠር ይገባው ነበር። በተለይ በጣም ደካማ የሆነ የካላፊዮሪ ሄዲንግ ነው እንጂ በቀላሉ ማስቆጠር አርሰናሎች የሚችሉበት አጋጣሚ ነበር። ያ በጨዋታው ላይ መቆየት እስከ መጨረሻው ድረስ መሞከርን ማቆም አርሰናል ይጠበቅበታል ብዬ አስባለሁ። ያንን የሚያደርጉ ከሆነ ውጤታማነታቸው የሚቀጥል ይሆናል ብዬ አስባለሁ። ሌላኛው እዚህ ስብስብ ውስጥ ሊያንድሮ ትሮሳርድ ብቃት ነው አይደለም። ትሮሳርድን ማንሳት ሁሌም የሚገርም ማለት እድሜውን ብዙ ነገሮችን በቅርቡ ስለ ትሮሳርድ አስገራሚ ብቃት የሚል ፕሮግራም ሰርቼ ነበርና አሁንም በዚህ ጨዋታ ያሳየው ያንን ነው። ሹት ያደረገበት መንገድ፣ ስፔሱን ያገኘበት መንገድ ትሮሳርድ አርሰናልን ጎሎችን የሚያስቆጥር ከሆነ ወሳኝ ጎሎችን የማስቆጠር አቅሙ አንድ ሳምንት ውስጥ እንግዲህ በርንሌይ ላይ አሲስት ያደረገ፣ ስላቪያ ፕራግ ላይ አሲስት ያደረገ፣ እዚህ ላይ ደግሞ አስቆጠረ። በአጠቃላይ ጥሩ ብቃቱን እያሳየ ይገኛል። ከቡድኑ ጋር እየተዋሃደ ይገኛል። አሁን በቋሚነት ቡድኑ የሚተማመንበት ተጫዋቾች ውስጥ አንዱ ነው። በአካል ብቃቱ ረገድ ጠንካራ ነው። በተጫዋቾች መካከል ስፔስ ፈልጎ ማጣበል ላይ በጣም የተሻለ ተጫዋች ነው። ከየዜ ጋር ጥሩ ጥምረትን ፈጥረዋል። ያ ጥሩ የሚባል ነው። ይህ ውጤታማነት ታዲያ የተጎዱ ተጫዋቾች ሲመጡ የቀጣይ እንግዲህ በተለይ እንግሊዝ ፕሪሚየር ሊግ በታህሳስና በጥር ወር ነው በጣም የሚለይለት 19 ጨዋታዎች ከተደረጉ በኋላ። ነገር ግን እንደ ቡድን ውጤታማነትን ማስከተል ደግሞ አስፈላጊ ነውና አርሰናል አቻ መውጣቱ ሳይሆን ከአቻው እንዴት ይመለሳል የሚለው ትልቁ ጥያቄ ነው። አሁን ለምሳሌ ከሲቲው አቻ ጨዋታ በኋላ አርሰናል በተከታታይ ማሸነፍ ቻለ አይደል? ያንን መድገም የሚችሉ ከሆነ አሁንም የእንግሊዝ ፕሪሚየር ሊግን የማያሸነፉበት መንገድ የለም። ነገር ግን በተከታታይ ነጥቦችን የሚጥሉ ከሆነ ኖርዝ ለንደን ደርቢ ነው ቀጣዩ፣ ከዛ በኋላ ለንደን ደርቢ ነው የሚቀጥለው። ስለዚህ እነዛን ሁኔታዎች በጥሩ ሁኔታ ማሻሻል የሚያስፈልግ ይመስለኛል። ሌላኛው ማነሳት የሚጠበቅበት ነጥብ እንግዲህ አርሰናል አሁንም ያላቸው ወጥነት ጥሩ የሚባል ነው። ከማንቸስተር ሲቲ በ4 ነጥብ ነው የሚርቁት። ይህ በአርሊ መከሰቱ በሚያዝያና በየካቲት ሳይሆን ይህ ጥሩ ድል የሚሰጥ ነው ይመስለኝ። አርሰናል አሁንም በስኳዱ ረገድ የተሟላ ስኳድ ነው ያለው። እንደ ችግር ሊነሳ የሚችለው እዚህ ስብስብ ውስጥ የዲክላን ራይስ መጎዳት በማን ቦታ ሊሸፈን ይችላል አንዱ ትልቁ ጥያቄ ሆኖ መነሳት የሚጠበቅበት ይመስለኛል እንጂ ሌሎች ተጫዋቾች በሙሉ በጥሩ ብቃት ላይ ጥሩ ፐርፎርማንስን እያሳዩ ነው የሚገኙት። ስለዚህ ሀገራ ጨዋታ ላይ ጉዳት እንዳያጋጥማቸው ተጫዋቾቹን አንዱ ትልቁ ሁኔታ ነው የሚያስፈልገው። ከዛ ውጭ ባሉት የስብስቡ ተጫዋቾች ውስጥ ጥሩ ፐርፎርማንስን እያሳዩ ያሉት ተጫዋቾች አሉ። ገብርኤል ማጋሌሽ በጨዋታው ላይ ስልቶችን ሲሰራ ነበር። ነገር ግን እንግዲህ በወጥነት ቡድኑ ፐርፎርማንሱን ማሻሻል የሚያስፈልገው ይመስለኛል። የተከላካይ መስመሩ በተለይ ቲምበርና ካላፊዮሪ ግን አሁንም የዚህ ስብስብ ምርጥ ተጫዋቾች እንደሆኑ እንደቀጠሉ ይገኛሉ። ወዳጆቻችን ጨዋታው እንዴት አገኛችሁት? የእናንተን አስተያየት የምጠብቅ ነው የሚሆነው። ኮሜንት መስጫ ቦክስ ላይ አርሰናል በሰንደርላንዱ የስታዲየም ኦፍ ላይት ጨዋታ ላይ ምን ነጥቦችን ታረዳችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።